አብርሽም ለፍቅር እንደዚህ ነው ስቅስቅ ብሎ ያለቀሰው። ፍቅርን ሲያፈቅራት እንደዚህ ብሎ ነበረ። በጣም ያዙ ይልቀቁኝ ብሎ ያለቀሰው። ለፍቅር ማልቀስ ዝቅ ማለት ላንቺ ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ ጠብቃችሁ ደስታችሁ ይብዛላችሁ። አሁንም 5000 አስገቡኝ የኔ ውዶች። ከዚህ በላይ ደግሞ እመርቃችኋለሁ፣ ዱአ አደርግላችኋለሁ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ሄርሜላ እንደሰማችኋት አልቅሰሽ ነው የመጣሽው፣ ለምነሽ ነው የመጣሽው በተደጋጋሚ ትላለች። አቤልም እንደዛው ይላል ማለት ነው። ላንቺ ማልቀስ ማለት ምን ማለት ነው? ሲጀመር ፍቅር ማለት ላንቺ ምን ማለት ነው? ሲቀጥል ደግሞ አንቺ ከማልቀስም በላይ ነው እያደረግሽ ያለሽው ቢገባሽ ማለት ነው። በ80 ላይ ተለጥፈሽ ብዙ ነገር እያደረግሽ አንቺ ወራዳ የወረድሽ ቅሌታም ባለጌ ኮንሽ ቢገባሽ ማለት ነው። ገባሽ? ለፍቅር ዝቅ ብሎ ማልቀስ ምንም ማለት አይደለም። ገባሽ? እንዳንቺ ከመዝረክረክ የሜዳ አለሌ ከመሆን ማለት ነው። ሲቀጥል ደግሞ አብርሽ ፍቅርን ሲያፈቀርኩኝ ብሎ እንደዚህ ነበረ ያለቀሰው። ጫካ ድረስ እስከ መሄድ ድረስ ስቅስቅ ብሎ ሲያለቅስ ነበረ። ራሱን ያጠፋል ብለው ሲጠብቁት ነበረ። ብዙ መከራ ሲያዩ ነበረ ማለት ነው። ፍቅርም ጭምር ፍቅርን ታቋታላችሁ። ፍቅርን አፈቀርኩኝ ብሎ ጥላኝ ልትሄድ ነው ብሎ እንደዚህ ነበረ። በጣም ሲተክስ ነበር፣ ሲያለቅስ ነበር፣ ብዙ ነገር ሲሆን ነበር፣ ጫካ ሲሄድ ነበር። እነ ሙቤ እነ ሃይሚ ብዙ መከራ አይተዋል። እነ ኤፍሬምም ጭምር ብዙ ነገር ሆነዋል ማለት ነው። ገባሽ? እና የዛሬ እንግዲህ ስንት ዓመት ከ3 ዓመት በፊት የነበረ ቪዲዮ ነው ይሄ። አሁን ላይ አብርሽ አጥፍቶታል፣ ፕራይቬት አድርጎታል ቪዲዮውን። ግን ደግሞ አንዳንድ ቦታ ፖስት የተደረጉም ነበሩ ማለት ነው። እንደውም ይሄ ቪዲዮ በስንት መከራ ነው የተገኘው በነገራችሁ ላይ ማለት ነው። እናም የሰው ማንነት ሳታቂ ዝም ብለሽ እዚህ ጋር ሰው አትሳደቢ። ገባሽ? ስድብ በጣም የሚያስጠላ ነገር ነው በነገራችን ላይ። ሲቀጥል ደግሞ ምላስሽ በጣም ነው የተንጣጣው ማለት ነው። በጣም እንደዚህ ነው እንትን ያለብሽ። ገባሽ? ትናንትና ራሱ እንዴት ነው ስትሆኑ የነበረው? ጡት እየተሻሻችሁም። አረ በጣም ነው የሚደብረው እንዴ! በቃ እኔ ቃላቱን ለመጠቀም ራሱ እያፈርኩኝ ነው። የምሬን ነው የምላችሁና እንደዚህ በሜዳ በአደባባይ ምንድነው የሚባለው? ዚና ምንድነው የሚባለው? ሌላ ዝሙት እየሰራሽ ያለሽው ያላፈርሽ ለፍቅር ብሎ ያለቀሰን ሰው አንቺ ምን አንደበት ኖሮሽ ነው የምትተችው? የምር እንደው አንቺ አሁን ስለ ክብር ራሱ የምታወሪው እንደው ክብር የሚባለውን ታውቂዋለሽ? ክብር የሚባለው በሄደበት ሰፈር ሂደሽ ታውቂያለሽ? አታውቂም በጭራሽ ማለት ነው። እናም አብርሽም ለፍቅር ስቅስቅ ብሎ አልቅሷል። ምንም ይሁን ድራማም ይሁን እውነትም ይሁን ምንም ዙሮ አልቅሷል ማለት ነው። ሲገለገል ነበረ፣ ገመድ ይዞ ነበረ፣ ጫካ ሲሮጥ ነበረ። እነ ሙቤ እነ ሃይሚ የሆኑትን መሆን እንግዲህ ብዙ ሰው አይቷል ማለት ነው። ገባችሁ? አንቺ ትናንትና መተሽ እንዲህ እያልሽ ልታወሪ አትችይም ማለት ነው። እሰይ እንኳን አለቀሰች፣ ደግ አደረገች። እንደውም ከመጥፎ ስሜት ውስጥ አወጣችሁ ማለት ነው። በቃ የእውነት ያፍቅርም አያፍቅርም አይመለከተኝም። ስለ ቪዲዮ ነው የማወራው። ስለዚህ አወጣችሁ። ትዳር አልነበረውም አብርሃም፣ ይዛኔ ጓደኛ አልነበረውም፣ ላጤን የነበረው ገባሽ? እና ዝም ብለሽ እዚህ ጋር እየመጣሽ አትዘርጊብን አንቺ ዝርግ ማለት ነው። ውሃ ብለዋል። እውነትም ውሃ በወሰድሽ ሲጀመር አንቺንማ ጎርፍ ይዞሽ ይሄድ። የአባቴ አምላክ ድፍት ያደርግሽ እና ብዙ ባታወሪ መልካም ነው። አንቺ አለሽ አይደል እንዴ ተፋተህና ቶሎ እንዴ ረሳሽው እንዴ በቅርቡ የኤፍሲን ባሌ እያልሽ በአደባባይ የተናገርሽው የውርደት ጥግ የባል ችግር የገባብሽ። የሰው ልጅ ሲረበው ነበረ ቢያንስ ሲታመም የሆነ ተስፋ የሚያሳጣ እንትን ውስጥ ሲገባ የድረሱልኝ ጥሪ ሲያሰማ ነበር እንደዚህ ሲጮህ የምናውቀው። አንቺ ግን የባል እጦት ይዞሽ ባሌ እያልሽ ስትጮህ ነበር። ለዛውም የሰው ባል ተፋታ ብለሽ ራሱ ስትደሰች ነበረ። እሱ ግን ቸክም አያደርግሽም። ገባሽ? ትናንትና ራሱ እህቴ እኔ ልበቀልልህ ብላኝ ነው እኔ እያለሁኝ አንተማ እንደዛ ሲጫወቱብስ ያንገበግቡህማ ዝም ብዬ አላይም
ብላ ልትበቀልልኝ መጣች። ሩታና አዲሱን ወዳጅ ነኝ ያለውን ደስታን ልታንጨረጭርልኝ እህቴ መጣሽ ነው ያለሽ። አየሽ አንቺ ፍቅረኛ ነው ያለሽ፣ እሱ ደግሞ እህቴ እያለሽ ነው። ምንም እኮ አይፈልግሽም። ሲጀመር ሊጠቀምብሽ ነው፣ እየሸቀለብሽ ነው። አዎ ዛሬም ነገ ቢሸቀልብሽ የታባሽ ይሸቀልብሽ፣ ይደግብሽ ማለት ነው። እኛም ደግሞ እንሸቀልብሻለን። ሽቅልቅል ነው የምናደርግብሽ፣ እየዘቀዘቅንም እየከረበትንም እየረገጥንም እያጠረማመስንም እያመጣን ማለት ነው። እንጫወትብሻለን ነው ምልሽ። አለቀ። ምክንያቱም ክብር የለሽም። የሜዳ ለሌ ነሽ፣ የሜዳ አህያ ነሽ። ያገኘ ነው የሚወቅጥሽ፣ ያገኘ ነው የሚጫወትብሽ፣ ያገኘ ነው የሚጠቀምብሽ። አብርሃምም ሜዳ ላይ ያገኘሽ ይኸው እየተጠቀመብሽ ነው ነው ምልሽ። እየተጠቀመብሽ እንደሆነም ደግሞ ሩታም ነግራሻለች። እየተቀለደብሽ ነው፣ ጊዜሽን በከንቱ እያባከንሽ ነው። አለቀ። ጀግኖችማ ተለምነውም እኮ እያየሽ ነው እኮ በተግባር ሁሉንም ነገር በኩራት ነው፣ በክብር ነው። ስለዚህ ላጤ የሆነን ሰው ወደድኩ ማለት ምንም ነውር የለውም። ማልቀስም ምንም ማለት አይደለም። ለፍቅርም ለትዳርም ዝቅ ማለት ጀግንነት ነው፣ ቢገባሽ ማለት ነው። በቃ እንደ ቪዲዮ ሀሳብ ስንሰጥ ገባሽ። ግን አንቺ በቃ እንዲህ አሳ ጎርጓሪ ዘንዶ ያወጣል። አንቺ ያንን ስትጎረጉሪ እኔ ደግሞ ይሄን እያወጣሁልሽ ነው። ገና አንቺ ያለቀሽበትንም እንዳላመጣልሽ አንቺ ዝርግ ማለት ነው። አብርሃም ከዚህ በፊት ማራኪ ወግ ላይ ቀርቦ ምን ብሎ እንደነበረ ገና አመጣልሻለሁ ማለት ነው። አንቺ ደደብ እነሱ እንዴት ሲከባበሩ እንደነበረ በምን አይነት ቃላት ሲገልጻት እንደነበረ አብርሽ አሁን ላይ ምን እያለ ነው፣ በፊት ምን ሲል ነበረ፣ እሱንም ገና አመጣልሻለሁ ነው የምልሽ። ገባሽ? ስለዚህ አርፈሽ ብትቀመጭ ምን አለበት? ሲቀጥል ደግሞ ሩታ ዩቲዩብ አቆማለሁ ስትል ራሱ ምን ሲል ነበረ አብርሽ? ውድ ቤተሰቦች አዳዲስ ቪዲዮዎችን የትም በቃ ብዙ ነገሮችን አቀርብላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በዚህ ቤት ጮማ ታማኝ ነጭ የሆነ መረጃ ይቀርብላችኋል ማለት ነው። ሲቀጥል ደግሞ ሄርሜላ አርፈሽ ብትቀመጭ ምን አለበት? ዝም ብሎ ባይቆላሽ ማለት ነው። እሱ እንደሆነ አሁን ሊጠቀምብሽና ማለት ነው አውጥቶ ይጥልሻል ማለት ነው። ጠብቂ። ወደ ልጁ እናት ሲመለስ የዛኔ ምን ሊወጥሽ እንደሆነ አላውቅም። ትናንትና እንዴት ሲያደርግሽ እንደነበረ ፈጣሪ ብቻ ይወቅ ማለት ነው። በአደባባይ የሰው ልጅ ዝሙት እየሰራ ያላፈረ አይናውጣ መጎጥ አንቺን አይሁን። የዱር አይጥ መጎጥ ነው ይባላል። እንደዛ ማለት ነሽ አንቺ። ምንም የማይፈሩ አይናውጣዎች። ሻር እነዛስ እንደውም ያፍራሉ። ያንቺማ የከፋ ነው። አዎ ያፈቀረች ለመነች እኝኛለች ስትል አታፍርም እንዴ? እስኪ ተመልከች ይሄንን ቪዲዮ። አሁን ምን ልትይ ነው አንቺ? ወራዳ ቅሌታም ማለት ነው። ወይኔ ገና ያንቺ ጉድ ገና ይወጣል። ገና ወጣልሻለሁ፣ ጠብቂ።